ሰላም ጤና ይስጥልን ውድ አምሮ ቤተሰቦቻችን እንደምን አላችሁ? ዛሬም እንደተለመደው በሀገር ውስጥና በዓለም አቀፍ የተከሰቱ ትኩስ መረጃዎችን ወደ እናንተ ይዘን ቀርበናል። በዛሬው መሰናዷችን በዋናነት በትግራይ ክልል አሳሳቢ ሁኔታ የጀነራል ታደሰ ወረደ ጉዳይን በጥልቀት የምንዳስስ ሲሆን በተለይም በኢትዮጵያ ሀገራዊ ምክክር ኮሚሽን ዙሪያ ያሉ አዳዲስ ክስተቶችንና በሂደቱ ላይ የሚነሱ ተቃውሞዎችን የምንዘግብላችሁ ይሆናል። እስከ መጨረሻው ድረስ የናካውን ሰብስክራይብ፣ ላይክ እና ሼር በማድረግ አብራችሁን ቆዩ። ወደ መጀመሪያው ዜናችን ስናልፍ በትግራይ ክልል ያለው ሁኔታ የተባባሰ መምጣቱን በሰፊ የተነገረ ነው። የተፈራ ሆኗል። ጀነራል ታደሰ ወረደ በተመደበላቸው ታጣቂዎች የቁም እስረኛ መደረጋቸውም ታውቋል። አንዳንዶች ይህን ድርጊት እገታ ነው እያሉትም ይገኛሉ። የታዋቂው ጀነራል እንቅስቃሴ በታጣቂዎች እንዲገደብ ያደረጉት እነ ደብረጽዮን መሆናቸውም በትናንትናው ዕለት በኢትዮጵያ አሜሪካ አምባሳደር ኤርዋን ማሲንጋ በመቀሌ ጉዞ ባደረጉበት ወቅት በይፋ ተረጋግጧል። አምባሳደሩ ጀነራል በአካል ለማግኘት ያቀረቡት ጥያቄ በህወሓት አመራሮች ተቀባይነት በማጣቱ ምክንያት በጀነራል ታደሰ ጠባቂዎች ላይ አጋቾች የሚል ስያሜ እንዲሰጣቸው መደረጉ ታውቋል። ይህ ሁሉ ድራማ የጀመረው አዲሱ የህወሓት ምክር ቤት ምስረታና የደብረጽዮን ገብረ ሚካኤል የፕሬዝዳንት ሹመት ላይ የተፈጠረ የስልጣን ርክክብ አለመግባባት እንደሆነም ይነገራል። ደብረጽዮን ሹመታቸውን ህጋዊ ሽፋን ለመስጠት ቢፈልጉም ጀነራል ታደሰ ወረደ የማስረከብ ስልጣን የለኝም በማለታቸው ዙሪያ በሁለቱ ወገኖች መካከል የነበረው መቃቃር ወደ ከፍተኛ ደረጃ መሸጋገሩን የታወቀው። ከዚህ ቀደም ጀነራል ታደሰ ወረደ ስልጣናቸውን ለቀቅ እንዳደርጉ በተለያዩ ጥረቶች ቢደረጉም ፍሬ ሳያፈራ ቀርቷል። ጀነራሉ በተለያዩ ከፌደራል መንግስት ጋር በማቀናጀት የስልጣን ቆይታቸውን በአንድ ዓመት ማራዘማቸውና በደብረጽዮን ዘንድ ከፍተኛ ቁጣን መቀስቀሱ የሚታወስ ነው። ይህ ጀነራል ታደሰ የገለልተኛ አቋምና በህወሓት አመራሮች ዘንድ እንደ ሴራ ታይቶ ዛሬ ላይ ጀነራሉ ከስልጣናቸው ተገፍተው ከአይን ተሰውረው እንዲቀመጡ ተደርጓል ነው የተባለው። ቢሮአቸው መገኘት እንዳይችሉና ከመደረጉም በላይ በተለያዩ ወረዳና የዞን መዋቅሮች የነበሩ የጀነራል ታደሰ ወረደ ወዳጆች በህወሓት ታማኝ ሰዎች መተካታቸውም ነው መረጃው የሚያመለክተው። በመጨረሻም ታደሰ ወረደ እያሉ የህወሓት ምክር ቤት ተቋቁሞ ደብረጽዮን የክልል ፕሬዝዳንት መሆናቸውን አውጀዋል። በዚህ ወቅት ጀነራል የሰሙት የፌስቡክ ተቃውሞና ገጻቸውን እንዲያጠፉና ድምጻቸውን እንዲያጠፉ ተደርገዋል። የአምባሳደሩ ማሲንጋ ጉዞ ይህን ሁሉ ሚስጥር ገላጭ አድርጎታል። አምባሳደሩ የተለያዩ ህብረተሰብ ክፍሎችን ለማግኘት ቢሞክርም ለጀነራል ታደሰ ወረደ ጠባቂዎች አንዳችም እንቅስቃሴ ያደርጉም በሚል ትዕዛዝ በማስተላለፍ የጀነራል ሁኔታ በግልጽ ታግተዋል ወደሚል መደምደሚያ እንዲደርስም አድርጎታል ነው የተባለው። የጀነራል ታደሰ ወረደ የትግራይ መከላከያ ሰራዊት TDF አዛዥነት እንዲሁም የጊዜው አስተዳደር ውስጥ የነበራቸው ሚና ዛሬ ላይ ተሽሮ በጥላ ስር እንዲሆኑ የተገደዱት ሂደቱ ማንም ሊገምተው ይችላል ያልተባለ ነው። የጀነራል ጻድቃንና የጌታቸው ረዳን የመቀሌ መውጣት ተከትሎ ነገሩን ያስተካክላሉ ተብሎ ተጠብቀው የነበሩት ጀነራል ታደሰ ወረደ በራሳቸው የፖለቲካ ማጥመጃ ተይዘው በሰራዊትና በፖለቲካ መካከል ያለው መለያየት ተካሮ በደብረጽዮንና በሰራዊቱ ከፍተኛ መኮንኖች መካከል በተደረገው ውይይት ሰራዊቱን ለግባዊው ቡድን ብቻ ድጋፍ እንደሚሰጥ ሲገልጽ የጀነራል ታደሰ የፖለቲካ ዕጣ ፈንታ ግን ተዘግቷል። አሁን ላይ በትግራይ ፖለቲካ ደብረጽዮን ፈንታ ምን ይሆን የሚለው ጥያቄ ብዙዎች መነጋገሪያ ሆኖ ጀነራል ከስልጣናቸው አንስቶ የቁም እስረኛ ማድረጉ ከቀድሞ ባለደረቦቻቸው ጋር ያላቸውን ግንኙነት በይበልጥ አሻክሮታል የተባለው። የፌደራል መንግስት በጉዳዩ ላይ ዝምታን ቢመርጥም በክልል ውስጥ የተፈጠረ ያለው የፖለቲካ መፈናቀልና የእገታ ዲፕሎማሲያዊ መገለጫዎች በእጅጉ አሳሳቢ ደረጃ ላይ መድረሳቸውም ታውቋል። ጊዜያዊ አስተዳደሩ ፈርሶ የፕሪቶሪያው ስምምነት አጣብቂ በሆነበት በዚህ ሰዓት ህወሓት ከጎረቤት ሀገራት ጋር አዲስ ግንኙነት መጀመሩም የተፈጠረውን ቀጠናዊ ውጥረትም ይበልጥ እንዳወሳሰበው ይጠቀሳል። ወደ ቀጣይ መረጃችን ስናልፍ በሌላ በኩል በትናንትናው ዕለት በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ኮሚሽን ሂደቱ በበርካቶች ትኩረት ስቧል። ይህ ኮሚሽን ሀገሪቱ ለዓመታት የቆየችበትን ውስብስብ የፖለቲካና የማህበራዊ ችግር በውይይት ለመፍታት ያለመ መሆኑ ቢገለጽም በሂደቱ ላይ የተለያዩ ማህበረሰብ ክፍሎች፣ የፖለቲካ ፓርቲዎችና የሃይማኖት ተቋማት፣ የሲቪል ማህበረሰብ ድርጅቶችና የተሳተፉ አጠቃላይ ሰዎች በአጠቃላይ በሺዎች የሚቆጠሩ ወኪሎችን በሂደቱ ተሳታፊ እንደሚሆኑ ታውቋል። ጠቅላይ ሚኒስትር አብይ አህመድን ጨምሮ በርካታ የመንግስት ከፍተኛ ባለስልጣናትና ፖለቲካ አመራሮች በምክክር ኮሚሽኑ መጀመሪያ ላይ መልእክታቸውን አስተላልፈዋል። ጠቅላይ ሚኒስትር በንግግራቸው ምክክር ኮሚሽኑ ለሀገር ዘላቂ ሰላምና አንድነት ወሳኝ መሆኑን አንስተው ላለፉት ስህተት በመማር በውይይት መፍታት ስልጣኔ ነው ሲሉ ያለ ጠቅላይ ሚኒስትሩ ሁሉም ወገኖች ለሀገራዊ ጥቅም ቅድሚያ ሰጥተው መደራደር እንዳለባቸው አሳስበዋል። የሚመከሩባቸው አጀንዳዎችን በዋናነት የሀገሪቱን ወቅታዊና ታሪካዊ ችግር የሚዳስሱ ናቸው። የብሔር ማንነትን፣ የወሰን አስተዳደርን፣ የስልጣኔ ክፍፍልን እንዲሁም የፍትሃዊ ዲሞክራሲ ስርዓት ግንባታን በዋናነት የሚነሱ አጀንዳዎች ሲሆኑ ኮሚሽኑ እነዚህን መሰረታዊ ችግሮች በመለየት መፍትሄ እንዲፈልጉ በ8 ዋና አጀንዳዎች መድቦ ስር ተደራጅቶ ውይይት ይደረጋል ተብሎ ይጠበቃል። ይሁን እንጂ ሂደት በሁሉም ወገኖች ተቀባይነት እንዳላገኘ መረጃዎች ይጠቁማሉ። በተለይም በትግራይ ክልል በሂደቱ ሙሉ በሙሉ ባለመካተቱ እንዲሁም በአማራና በኦሮሚያ ክልል የሚገኙ የተለያዩ
ታጣቂ ኃይሎች በምክክር ያልተሳተፉ መሆናቸውን ሂደቱ ክፍተት ያለበትና ሙሉ ያልሆነ እንደሆነ አድርጎ የሚል ቅሬታ በስፋት ይሰማ ይገኛል። ተቃዋሚዎቹ የሚያነሱት ወገኖች ሀገሪቱ በታጠቁ ግጭቶች ውስጥ በምትገኝበት ወቅት ቁልፍ የሆኑ ባለድርሻ አካላት ሳይሳተፉ የሚደረግ ውይይት የመፍትሄ አካል ሊሆን እንደማይችል አንዳንዶች ስጋታቸውን ሲገልጹ፣ ከተለያዩ ሚዲያዎች የተሰጡ አስተያየቶች እንደሚያሳዩት በምክክር ኮሚሽኑ ስኬት በሁሉም ተሳታፊ ቅን ልቦና ላይ የተመሰረተ እንደሚሆን ይጠበቃል። አንዳንድ ተንታኞች ኮሚሽኑ አሳታፊ በጉልህ ካሳየ በሀገሪቱ የረጅም ጊዜ መፍትሄ ሊሆን እንደሚችል ሲገልጹ፣ ሌሎች ደግሞ ያለፉት ጥረቶች ያጋጠማቸውን ፈተናዎች በማስታወስ ኮሚሽኑ ከፖለቲካ ተጽዕኖ መውጣት እንዳለበትም ያስጠነቅቃሉ። የሚጠበቀው ውጤት እንደ መድረኩ አዘጋጅ ከሆነ በምክክር መጨረሻ የሚወጣው ምክር ሀሳብ የህገ መንግስት ማሻሻያዎችና የፖለቲካ ስምምነቶችና ማህበረሰባዊ መግባባት የሚፈጥሩ ይሆናሉ ተብሎ ይጠበቃል። ይሁን እንጂ የዚህ ሂደት ስኬት በሂደት ላይ ውስጥ ያልተካተቱ ኃይሎች እንዴት እንደሚያስተናግዱትና በምክክር ውጤቶች ላይ ያለው መተማመን ደረጃ ምን ያህል እንደሚሆን ዋና ጥያቄ ቢሆንም በጉዳዩ ላይ ያለው መረጃ እንደሚጠቁመው ከሆነ ይህ ምክክር በኢትዮጵያ ፖለቲካ መጻኢ ዕድል ወሳኝ መገጠሚያ ሊሆን እንደሚችል አንዳንድ ፖለቲካ ተንታኞችና የመንግስት ደጋፊዎችና ኮሚሽኑን የሚያደንቁ ሰዎች ይናገሩ ይገኛሉ። ውድ አምሮ ቤተሰቦቻችን በዛሬው የምሽት መረጃዎቻችን ወደ እናንተ ያቀርብንላችሁ እነዚህን ይመስላሉ። በቀጣይ አዳዲስ መረጃዎችን ወደ እናንተ ስንለቅ ቀድሞ ወደ እናንተ እንደርሱ የና አካውንት ሰብስክራይብ፣ ላይክ እና ሼር በማድረጋችሁን አትርሱ።